አዲስ አበባ ላይ ያሉ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍን ብሎ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍን ብሎ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። መገለጥ ያለበት ነገር አለ። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንፃር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየነው መከራው፣ ችግሩን እያየነው ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ላይ ዲፍረንስ ይኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን፣ ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። ኢትዮጵያ ፖለቲካ ስንቃረም ኢንስቲትዩሽን ጭምር ነው የምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት
መልካም ነገር መናገር የመንግስት ያስብላል በዛኛው ሳይድ ደግሞ ያለው ንግድ ይሆናል ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም በውስጣችን ሌቦች ጥፋተኞች የማይረቡ የማይሰሩ ሁሉም አይነት ሰው አለበት እና አንዳንዴ እናለማለን አንዳንዴ እናበላሻለን የሰው ባህሪ ያለን ማለት ስናበላሽ በትክክል በፋክት ንገሩን አርስተ ዜና አይደለም ተንትናችሁ ንገሩን አትጠራጠሩ መረጃ ካገኘን ተመረና እናስተካክላለን ዝም ብሎ ግን ለገበያ ብላችሁ ከሆነ የምታረጉት እኛም ሪጀክት እናደርገዋለን ችግሩም ይያለ ማለት ነው መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ እሱን ከምናዳፍር ይኖር ብቻ መልካሙ ነገር እንጂ ብንናገሩ ብዙ ጎጂ አይሆንም ያንን ባላንስ ማድረግ ያስፈልጋል ሴንሴሽናል ነገር በቃ ሞቅ ያለውን ብቻ መፈለግ ጎጂ ስለሚሆን እሱን ባላንስ እያደረጉ መሄድ ያስፈልጋል ብዬ አስባለሁ እኔ ያለኝ መልእክት የሚዲያ ሰዎች በተቻለ መጠን ስራ ሲሰሩ አራት ፒዎች ታሳቢ ያደርጉ የሚጽፉም ሰዎች ጭምር የሚጽፉም የሚዲያም ሰዎች አንዳንድ ጽሁፍ ላይ እንደዚህ አይነት ችግር አለ መጽሐፉን ከገጽ 1 እስከ 200 እናነበውና ምን ፈልገው እንደ ጻፉት የማይገቡ ጽሁፎች አሉ እንደዛ እንዳይሆን የመጀመሪያው ፐርፐዝ ነው ለምንድነው የምሰራው ይሄንን ዜና ለምንድነው የምጽፈው ይሄንን ጽሁፍ ብሎ ፐርፐዝ መለየት ያስፈልጋል ከኛ አንፃር ብሔራዊ ጥቅም ነው ዋናው ፐርፐዛችን ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም የልጆቻችን ጥቅም ማለት ነው ፐርፐዝ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን ሁለተኛው ፐርስፔክቲቭ ነው ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ ላንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም ፐርፐዝ ቢኖረውም ፐርስፔክቲቭ በጣም ወሳኝ ነው እይታችን የተሟላ መሆን አለበት ስለማንኛውም ጉዳይ ስናነሳ ማለት ነው እይታ የተሟላ ካልሆነ ለኦዲየንሳችን ያልተስተካከለ መረጃ የምናስተላልፈው ሶስተኛው ፕሮፌሽናሊዝም ነው ሞያን በጣም ማክበር ያስፈልጋል አራተኛው ፕሮክሲሚቲ ነው ስለሚያወሩት ወሬ ቀርቡ ማወቅ አለበት ሴት እምቢ አትልም ከቆዩት ሙዚቀኞች ኤፍሬምና ጂጂን በጣም እንደምትወዳቸው ነግረናል አሁን ግን ካሉት በዚህ ሰዓት ከምታደምጣቸው በጣም የምትወደው ወይ የምታደንቀው እኔ አሁን ኢመርጅ ያረጉ ካሉት የማርያም በጣም የመጀመሪያ ጊዜ ሳዳምጣት እጅጋየሁ ማዳመጥ ነው መሰለኝና የማ እና እሷ በኋላ አይ እኔ ራሴ ነኝ ምናምን አለች ኦፍ ኮርስ ራሷ ነች በጣም ሪሊ ትልቅ ተስፋ ያላት በጣም እሷን መቼም የሆነ ሰዓት ላይ ጦራታ መውጫህም ላይ ቢሆን የሆነ ሙዚቃ እንደምናገኝ ተስፋ አድርጋለሁ ዶክተር አሁን ስላለው ትውልድ ገና ብቅ ያለ ስላለው ትውልድ ምን ይሰማል ምን ታያለ ያሁኑ ትውልድ ብዙ ድል ያለው ነው እንደዛ ነው የሚሰማኝ የቴክኖሎጂ ዘመን ነው ቅድም እንዳወራ ነው የሰው ልጅ የእውቀት ገደቡን አድማሱን አጠቃላይ በጣም ያሰፋ የመጣበት ብዙ ነገር ኤክስፕሎር ያደረገ የመጣበት የሰው ልጅ ህይወት ለማቅለል ብዙ ቴክኖሎጂዎች ወደፊት እየመጡበት ያለበት ዘመን ነው እና የዚህ ዘመን ትውልድ የሚመች ፖሊሲ ስትራቴጂ መንግስታቶች እስከ ቀረጹለት ድረስ ደግሞ ወደኛ ሀገር እንምጣና ይሄን ትውልድ ያለውን አቅም ወደ ኢኮኖሚ ለመለወጥ ለማስቻል ተገቢ ፖሊሲና ስትራቴጂዎች በየዘርፉ ተቀርጸው እነሱ ከተተገበሩ ትውልዱ በጣም ሰፊ እድል አለው የማወቅ የመፈጸም የመሆን የመምረጥ እድሉን ያበዛለታል ስራ የመፍጠር ሀብት የመፍጠር ስለዚህ በሀገሩ ኢኮኖሚ እድገት ላይ አስተዋጽኦ የሚያበረክትበት እድል አለ ሰፊ በዛው ልክ ተግዳሮቱ ደግሞ ከፍተኛ ነው ምልሽ አሁን እንደኛ ሀገር ሁኔታ ከወሰን ነው ብዙ ልዩነት እየሰፋ የመጣበት ነው ልዩነት እንዲሰፋ ደግሞ ዘመኑ ያው ዘመን ራሱ ስፒሪት አለው የራሱ ዘመን ያንዳንዱ ዘመን የራሱ ስፒሪት አለው እንደዛ ነው የሚሰማኝና
ልዩነቶች የሰፉበት ግጭት የበዛበት የሰው ልጅ ህይወት በጣም ዋጋ ያጣበት ጊዜ ላይ ነው ያለነው። ሁላችንም በዚህ ተፈትነናል። ትውልዱ የተፈተነ ነው ያለውና ይሄንን ኦቨርካም ማድረግ ከቻልን እንችላለን። ይሄ ጊዜያዊ ፕሮብለም ነው ብዬ ነው ማምነው። መቻልም ስላለበት ከዚህ ውጭ አማራጭ ስለሌለ ይሄንን ካለፍን በኋላ ኢትዮጵያ እንደገና የምትረጋበትና አዲስ ነገ የሚፈጠርበት ብዙ ተስፋ የሚወለድበት ጊዜ ያለ መሆኑ ይሰማኛል። እኔ ፔሲሚስት አይደለሁም፣ ተስፋ ቢስ አይደለሁም። ነገን ሳስብ የተሻለ ነገ ነው የሚታየኝ። የሰው ልጅ አቅሙን አውጥቶ የሚተረጉምበት በስራና የተሻለ ነገ የሚፈጥርበት እድል እየበዛለት መጥቷል ብዬ ነው ማምነውና ለዛ ደግሞ ዝግጁ እንድንሆን ትውልዱ እንዲሆን መንግስት ይሄንን የሚያበዛ ፖሊሲ ስትራቴጂ ማውጣት እሱን መፈጸም ማስፈጸም አይ ቲንክ የተሻለ ነገር ለትውልዱ እየተፈጠረ እንደሚመጣ ተስፋ አደርጋለሁ። ተስፋ አለን። ዶክተር አንድ የማያውቀው ነገር ቢኖር ፍርሃት ነው አሉ። ፍርሃት ላንተ ምንድን ነው? ፍርሃት አያውቅም አሉሽ? ፍርሃት እንዴት ነው ያየነው? ፍርሃት ተፈጥሯዊ ነው። ሁለት ፎርሶች አሉ። የሰው ልጅ ድርጊት ወደ ድርጊት የሚገፋው ከድርጊት የሚጎትተው ገፊና ጎታች ኃይሎች አሉ። አንዱ ፍርሃት ነው፣ አንዱ ደግሞ አቨርዥን የምንለው ማለት ነው። ከአንድ ጉዳይ የሚጎትትሽ ወደዛ እንዳትሄጂ። አንዱ አፒታይት ነው፣ ለነገሮች ያለሽ ለጉዳዮች ያለሽ ፍላጎት። ፍርሃትን ፍርሃት እንዲህ ነው ብዬ ዝም ብሎ በንጥል ትርጉሙ ማየት አልፈልግም። ፍርሃት ተፈጥሯዊ ሁኔታ ነው። የማይታወቀውን ነገር መፍራት አይደለም። ዘአንኖን የምንለው የማይታወቀው ጉዳይ መፍራት፣ ኮሚት እንዳታረጊ ራስሽን መሰብሰብ ይኖራል። ተፈጥሯዊ ነው። እንዳመጣጡ መስተናገድ አለበት። ግን ፍርሃት ደግሞ ሙሉ በሙሉ አሳስሮ ቁጭ ካረገን ምንም ነገር መፈጸም አንችልም፣ አይቻልም። ኦፖርቹኒቲን ግራብ እንዳናረግ፣ እድሎችን እንዳናሰፋ፣ እንዳንጠቀም፣ የተፈጠሩ እድሎችንም እንዳንጠቀም ያደርገናል። ስለዚህ ፍርሃት መኖሩ ተፈጥሯዊ ነው። ግን የሚደቁሰን ከሆነ ችግር ነው። ስለዚህ እዚህ ላይ ሰልፍ ኮንትሮል ያስፈልጋል። ናቪጌት የማድረግ ድፍረት ያስፈልጋል። ደፋር መሆን ያስፈልጋል። ከሬጅ አላለም የተገባ ከሬጅ ያስፈልጋል። ደፋር መሆን፣ ጉዳዮችን ፌስ ማድረግ፣ ፊት ለፊት መጋፈጥ መቻል። ግን ሬክለስ መሆን ማለት ደግሞ አይደለም። ዝም ብሎ መጋፈጥ ሳይሆን እሱ ሞኝነት ይሆናል። ሰው ፍርሃትን በለኩ በተፈጥሯዊ እንትኑ እንደዛ ነው። ሰው በዚህ ውስጥ አንዳንዴ ደፋር እርምጃዎች ልንወስድ እንችላለን። ፈሪ ላለመባልም አይደለም። ፈሪ መሆን ደግሞ ጥሩ ይሆናል። መጥኖ ሁሉንም በልኩ በመጠኑ እንጂ ተፈጥሯዊ ነው። እኛ ማናቀው ህዝቡ ማያቀው አንድ ችሎታ የዶክተር አንድ ችሎታ እስቲ ምንድን ነው? ወይ በሽራት ጉድ አረክሽኝ እኮ ዛሬ ዘፈን አሁን ዘፈን እኔ ሶል ውስጥ አለ። ምናልባት በሆነ ሞሜንት የህይወት አቅጣጫ የተቀይሮ ቢሆን ወይ እዛ ኢንዱስትሪ ውስጥ ሆነ ነበር ማለት ነው። ከዛ ውጭ ሰው ማያውቀው ምን አለ ብለሽ ነው? ቴኒስ ጫወታለሁ፣ ሳይክል ነዳለሁ፣ ጥሩ ጫወታለሁ፣ ቴብል ቴኒስ ጥሩ ጫወታለሁ፣ ጥሩ ነኝ። እንደዛ ነው የምለው ለራሴ የሚሰጠው እንትን። ሃይ ስኩል ጀምረን ነው የምንጫወተው። ሃይ ስኩል ቆቦ ሜዳ ስለሆነ በልጅነት ነው ሳይክል። አሁን ጠፍቷል እንጂ ተማሪዎች እያለን ሳይክል ነዳለን። ውድድር ምናምን ነበር። ቴብል ቴኒስ እንጫወታለን ምናምን። ይሄ ክሎት ከልጅነት ጀምሮ አለ። ዶክተር ቀጥሎ የምጠይቅህን ጥያቄዎች በፍጥነት ነው የምትመልስልኝ። ማሰብ ማሰላሰል ጊዜ መውሰድ አይቻልም። የህይወት አተያየህን የቀረጸው አንድ ነገር ብትባል ምንድን ነው የምትለኝ? ጦርነት በልጅነቴ እኔ ልጅ ህፃናት ሆነን ቆቦ
ኢትዮጵያ ሰራዊት ወጥቶ ደርግ ኢህአዴግ ሲገባ ጳጉሜ 1981 ላይ ነው። ያኔ ልጆች ነን እና ጦርነት አልቆ ስንወጣ ሰፈሩ አስከሬን ሬሳምና እሱ አይ ቲንክ ብዙ ነገር ከዛ በኋላ ያሉ እንትኖችን አፌክት ያደረገ ይመስለኛል። በቃ በልጅነት አስከሬን እንዲሁ በቃ በዚህም በዛም ስፕላሽ አድርጎ ማየት እንዲሁ ምናምን አፌክት ያደርጋል አስተሳሰብሽ ላይ። አይ ዶንት ኖ ኔጌቲቭሊ ኦር ፖዚቲቭሊ አላቅም። እሱን ስሜቴን እያዳመጥኩ ሌላ ከሰዎች ሞተው ከሙታን መሀል ከነበሩ ጥቂት ሰርቫይቨርስ አንዱ ነኝ ነኝ። ይህን ባጫወትሽ ደስ ይለኛል። 82 ሚያዝያ 23 የጊዮርጊስ ዕለት ያኔ ሰሜን ወሎ አይ ቲንክ እስከ ደሴ አካባቢ ድረስ ኢህአዴግ ነው ያዘውና ቆቦ ከፍተኛ ጦርነት ነው የተካሄደው። ሄሊኮፕተር ይመጣሉ፣ ይደበድባሉ። ጀት ይመጣል፣ 2-4 ጀት ይመጣል፣ ይደበድባል። እና ብዙ ጊዜ ንጹሃን ናቸው የሚጎዱት። ኢህአዴግ ወይም ታህት ነው የምንላቸው ሰዓቱ እነሱ ላይ አያገኝም። ሰው ቀን ከከተማ ይወጣና በየተራራው በየምኑ ውለን ነው ማታ የምንመጣው። እኛ ህጻናቶቹ በቃ አዋቂዎቹ ጋር እንሄዳለን፣ ውለን እንመጣለን። ያልወጡ ሰዎች በቃ ድብደባ ይፈጸማል ይላልና አንድ ወቅት ሄሊኮፕተሮች መጡ። እኛ ኩቢ ደጋጋ የምትባል ኮረብታ አለች፣ እዛ ላይ ሆነን ባይዞይ አቅጣጫ በጣም ሻርፕ ነው የነበርኩት። አቅጣጫ ዳይሬክሽን ባይ ሴንስ ኦፍ ዳይሬክሽን በጣም ሻርፕ ነው የነበረው። ወይም እና ሄሊኮፕተር ይደበድባሉ፣ ጭስ ወደ ላይ ይነሳል። እና ለትልቅ ወንድሜ ደርቤ ይባላል። ይሄ እኛ ሰፈር ነው። ህፃን ሆነሽ አላል እንት ፓወር አለሽ ሆነ። ማታ ስንመለስ የኛ ቤት ይሄ ግቢ አለ። ከኛ ግቢ ጎን እነጋሽ አለባቸው አለ፣ ነፍሳቸውን ይማር። የነጋሽ ንጋቱ አለ። ከዛ ሌላ የነጋሽ ጌታውን አለ። እና ስንመለስ ማታ ህፃናቶች ሞተዋል። የኛን ግቢ አላገኘውም። ከኛ ግቢ የነጋሽ ንጋቱን መጥቶታል፣ የነጋሽ አለባቸው መጥቶታል፣ የነጋሽ ጌታውን መጥቶታል ሄሊኮፕተሩና ጭሱ ከዛ ነው የታየን። መዓዛ አለባቸው የምታምር ህፃን ልጅ ኢንስታንትሊ ህይወቱ አልፏል። ወንድሞቿ እህቶቿ ቆስለዋል። ነጥሪት ጌታውን የምታምር ህፃን ልጅ የኛ እድሜ ነበሩ እነሱ ህይወታቸው እሷ ትንሽ ቆይታ እንደዛ ማታ ምንድነው ባውዛ ይዘው መጡና ጋዜጠኞች ሪከርድ ያደርጋሉ ቤተሰብን። መዓዛ አለባቸው፣ ተስፋ ያለባቸው፣ ሙሉ አለባቸው ዳቦ ሲሉ ቦምብ ጣሉላቸው እያሉ ዘገባ የኢሂዲን ጋዜጠኞች ናቸው እንዲህ እያሉ ዘገባ ይሰራሉ። ማታ አረሳው እና በዚህ ሂደት ውስጥ አንድ ቀን ጧት ፀሐይ የሞቅን እኛ ግቢ በር ላይ ማንጁስ ይሉናል። ኢህአዴግ ሰራዊት ናቸው። ተከትለን እንሄዳለን። ለምን እንደሚወስዱን አናቅም። ትምህርት ቤት ጎን ቁጠባ አለ፣ ሃይ ስኩል የተማርኩበት ጋር ትምህርት ቤት ውስጥ 2 ታንኮች አሉ። ደርግ ሰራዊት ጥሏቸው ወጣው ማለት ነው። ከሱ ጎን ቁጠባ ላይ እንደደረስን 4 ጀት ይመጣሉ እና እነዚህን ታንኮች ለመምታት ነው ትምህርት ቤቱ ላይ ያን ከፍተኛ ያው you can imagine እና ብዙ ሰው እዛ ያው ይቆስላል፣ ሞታል። ዛማል አቧራ ለብሼ ምናምን የጊዮርጊስ ዕለትና አሁን ድረስ እናቴ ጊዮርጊስን ሚያዝያ ጊዮርጊስ በየወሩ ታስባለች። የያመቱ ሚያዝያ ጊዮርጊስ ላይ ደግሞ ትልቅ እንትን ታደርጋለች ተዘክሯለች። እና በፊት ህፃን እንትን ነበርኩኝ አለርት የሆነ ልጅ ያላ ሄሊኮፕተር ከሩቅ ስትመጣ ድምጿን ፒክ ማድረገው ቀድሜ እኔ ነበርኩኝ። ሄሊኮፕተር መጣች ምናምን ላለው ትራውማታይዝድ ሆነናል። እና ሰው ከዛ በኋላ ይሰማል ሮጠን ምናምን እንትን ውስጥ አጥሩ ውስጥ ምናምንና አይ ቲንክ የትራውማ ውጤት መሰለኝና ብዙ ጊዜ ሀፕን ስለሚያደርግ አይ ቲንክ ይሄ ነገር
በህይወቴ ውስጥ እንትን የፈጠረ ይመስለኛል። ስለዚህ ፈጣሪ ሁለተኛ እድል ሰጥቶ ነው ማለት ነው እየኖርክ ያለው። ደስ ይላል በጣም። ከሰው ልጅ ጭራሽ የማትታገሰው ባህሪ፣ በፍጹም ልትቀበለው ማትችለው ባህሪ ምንድነው? ሩድ መሆን ላለም ሰው የሰው ልጅ በማንኛውም የሶሻል ክላስ ውስጥ ይገኝ ሰው ነው። አዘኝ ነው ዘደኝ በራሱ ኢንድ ነው አይደል? ዲግኒፋይድ የሆነ ክብር ያለው ዲግኒቲ ያለው ፍጡር ነው። ሶ ያንን ኤኒ ታይም በሚኖርሽ ግንኙነት ከሰው ጋር በሚኖርሽ ግንኙነት ያንን ጠብቀሽ ነው ግንኙነት መሆን ያለበት። በጣም እንትን ያለም ሰው ቢሆን ማለት ነው ገባሽ? ሰው ራሱን መኮፈስ የለበትም። ሰው መኮፈስ በጣም ቶለሬት ከማላደርጋቸው ነገሮች ነው። ሰው ራሱን ኦፕንሊ የሆነውን ነው ፕሬዘንት ማድረግ ያለበትና ለሰው ልጅ ለሌሎች ሪስፔክት ማሳየት የግድ ነው። እንደዛ ነው የሚሰማኝ። ለምን ሰው ነው አዘኝ ነው ዘደኝ። ግን ያው እንኮፈሳለን፣ ራሳችንን ያለውን ፕሬዘንት እናደርጋለን አይደለም፣ ሙገሳ እንፈልጋለን። ይሄ ባህሪ በጣም የምንቀው ባህሪ ነው እውነት ለመናገር። እና ሰዎች እንደዛ ሲያደርጉ ሳይ በጣም ይሄ ትንሽ ኢሪቴት ያደርገኛል። ከስልክ ከቲቪ ከስራ ከሁሉ ነገር የጸዳ ቀን ቢኖርህ እንዴት ነው የምታሳልፈው? የጸዳ ቀን አለ ብለሽ ነው? ኬታ አለ ብለሽ የጸዳ ቀን አለሽ? እኔ እንደው የረፍት ጊዜ የምልሽ ከሆነ ረፍት ሲኖረኝ አብሮ አደጎችን ለመጠየቅ ሞክራለሁ። ደግሞ ያስደስተኛል። የሆነ እንትን አላል ሀስል ውስጥ እንቆይና በዓል ወይ ሲሆን ቤት ስቀመጥ ምናምን ቤተሰብ ጠይቃለሁ። ዘመድ አዝማዱ አብሮ አደጎችን ምናምን ጠይቃለሁ። የት ናችሁ? እንዴት ናችሁ? ቼክ አደርጋለሁ። እንዴት ናችሁ? የት ናችሁ? ምናምን ሞክራለሁ። እንደዛ ሞክራለሁ። የሰው ልጅ ምድር ላይ ቆይቶ መቼም ማለፉ አይቀርም። ዶክተር ስታልፍ እንዴት ነው መታወስ የምትፈልገው? በምንድን ነው መታወስ የምትፈልገው? ከባድ እኮ ነው ይተክሽኛለሽ በሻቱ። የሰው ልጅ በበጎ መታወስ ይፈልጋል አይደለም? እኔ ደግሞ በዚህ በጉብዝና ወቅቴ ማለቴ ነው ዝም ማለት ምርጫ ነበር አይደለም? ራስን ኤክስፖዝ አለማድረግ ምርጫ ነበር። ያኔ 97 ነው ግራጁዌት ያደረኩት የመጀመሪያ ዲግሪ። 90 ጥሩ ነጥብ ስለነበር ይዛው ዩኒቨርሲቲውን ያስቀረኝ። 98 99 አስተምሬ የአውሮፓ ኮሚሽን የሚሰጠው የኢራስመስ ሙንደስ የሚባል ስኮላርሺፕ ነበር። አንድ ፕሬስቲጂየስ ስኮላርሺፕ ነው። እሱ ዊን አድርጌ ስዊድንና ኖርዌይ ነው ሁለተኛ ዲግሪ ጄ የተማርኩት። እና ተምሬ ስመለስ ብዙዎች አልተመለሱም። ኖርዌይ ጥሩ ሀገር ነው እንግዲህ፣ ብዙዎች ቴምፕትድ ይሆናሉ፣ አይመለሱም፣ አልተመለሱም። ወይ ወደዛ አውሮፓ ወይ አሜሪካ ሄዳሉ ወይ እዛው ይቀራሉ ምናምንና ጥቂት ሰዎች ነን የተመለስ ነው። ጥቂት ሰዎች እንዴ እቺ አርበኛ ወደ ሀገሩ አልተመለስ ነው ምናምን። እኔ ሀገሬ ኢትዮጵያ ነው። ለምንድነው ኖርዌይ ኢዝ ኖት ማይ ካንትሪ፣ ሀገሬ ኢትዮጵያ ነው። ስለዚህ ወደ ኢትዮጵያ ነው መለሰው። ሪሊ እንደዛ ብዬ ተመለስኩ። አዲስ አበባ ዩኒቨርሲቲ ነው ማስተምረው። እንዳልጠይቅ የማያስችለኝ ኢንቫይሮንመንት አይደለም፣ እንድጠይቅ የሚያስችል ነው። ምልሽ አካዳሚክስ ውስጥ ነው ያለነው። እናነባለን፣ እናስተምራለን፣ እንወያያለን፣ ሰው እንጠይቃለን። ማየው ነገር ቶለሬት ማድረገው አልነበረም። እውነት ለመናገር ዝም አይባልም። ስለዚህ በገባኝ ልክ ባመንኩበት ወደፊት መጥቼ ሪስኩን አስዩም አድርጌ ነገ ምንም ሀፕን ያርግ እቀበለዋለሁ ብዬ ነው ልሽ። ዝም ብሎ ስፖንታኒየስ አይደለም። ሪሊ አስቤ በቃ ይሄ እንትን ይፈልጋል፣ በዚህ ሂደት ውስጥ ዋጋ ልከፍል እችላለሁ፣ ሬዲ ነኝ ብዬ በአእምሮ ዝግጁ ሆኜ ወደ ፖለቲካ እንትን ገብቻለሁና በፖለቲካ ውስጥ ስንጓዝ በገባን ልክ ነው። ጀጅመንቱ ለህዝቡ ነው።
ለሌላው ነው ጀጅመንቱ። እኛ ላይ የሚሰጠው ጀጅመንት የራሱ ነው፣ ያ የሌላው መብት ነው። በገባይ ልክ ለመንቀሳቀስ ጥረት አድርጌያለሁና ስታወስ የተሻለ ሀገር ለመፍጠር አስተዋጽኦ በወቅቱ አስተዋጽኦ ለማድረግ የሞከረ ሪስፖንሲብል ዜጋ ተብዬ ብታወስ ደስ ይለኛል። ይሄ ቀላል አይሆንም። ቆንጆ። ለሀገር ምን ትመኝላታለህ? ለሀገሬማ ብዙ በጎ ነገር እመኛለሁ። ሀገሬ ማለት ሰው ነው፣ እኔና አንቺ ነን አይደለም? በሻቱ ምንም ነገር ሳይከፋት ተስፋ የተላበሰች አይደለም? ተስፋ ብዙ አደርጋለሁ ምትል ብዙ ነገር የማያስጨንቃት አይደለም? ፕሮግራም እየሰራሽ ነው አይደለም? ጅማ፣ መቀሌ፣ ራያ፣ ወለጋ፣ ጅጅጋ ምናምን እያልሽ በነፃነት ተንቀሳቅሰሽ ጎንደር፣ ባህር ዳር እያልሽ ደሴ እያልሽ ሰመራ ምናምን ሎጊያ እያልሽ በነፃነት አይደለም? በቃ እሱ እኮ ነው። እውነቴን ነው የምልሽ። ይሄን ነው አሁን ሚስ የምናደርገውና ይሄ አሁን የገጠመን ችግር ጊዜያዊ ችግር ነው። እንደዛ ነው የሚሰማኝ። ኢትዮጵያ ጊዜያዊ ችግር አለ። በሆነ እንትን ውስጥ እያለፍን ነው። ይሄ ይታለፋል፣ የተሻለ ነገር ይመጣል። ያ ተስፋ ባይኖረኝ እዚህ አልኖርማ። ገብቶሻል? ያ ተስፋ ባይኖረን እዚህ አልኖርም። ስለዚህ ለሀገር የምመኘው ይሄን ነው። ሰላም ሲኖር ልማት ይመጣል። ልማት ሲኖር አይደለም የተሻለ ደስተኛ የሆነ ማህበረሰብ፣ አምራች የሆነ ማህበረሰብ፣ ጤናማ ማህበረሰብ መፍጠር እንችላለን። ትልቅ ሀገር ነው ያለን፣ ሀብታም ሀገር ነች ያለችን። ሀብቷን ከተጠቀምን ሀብታም በአቅም ደረጃ ሀብታም ሀገር ነች ያለችን። ስለዚህ እቺን ሀብታም ሀገር ከድህነት አውጥተን ሀብታም ሪሊ የበለጸገች ያደገች የተሻለች ሀገር ማድረግ የምንችልበት እድሉ አለን። ይሄን እድል መጠቀም እንችል ዘንድ ሰላም ያስፈልገናል። ሰላም እንዲመጣ የሁሉም ጥረት ያስፈልጋል። የሁሉም ማንኛውም ወገን ለዛ ትጉ መሆን መቻል አለበት። ብልጽግና እንደሆንሽ ታይቻለሁ። እኔ እንኳን ቅር ብሎኛል አብን ለምን አልገባችም ብዬ። ስለዚህ ያንቺም ፓርቲ ለሰላም ያደረገውን ጥረት ይቀጥል፣ እኛም እንጥራለን። አብን ትገቢ ነበር እኮ እኔ